ብዙ ሰዎች ያቆሙበት ቦታ ላይ አንድ ቀን ቢቀጥሉ ህይወታቸውን የሚቀይር ነገር ያገኛሉ። ወጣቶች አሉ ይሄን እያዩ በጣም ዕውቀት ያላቸው በጣም ጥበብ ያላቸው በጣም አቅም ያላቸው የኢትዮጵያ ህዝብ የማያውቃቸው ብዙ ወጣቶች አሉ። እኔ አንድ ነገር በጣም እርግጠኛ ነኝ። ስኬት የሚፈልገው ነገር አንድ የምትፈልገውን ነገር ማወቅና 99% ልበል አለማቆም ነው። አይ ሪሜምበር ከዩኒቨርሲቲ ስወጣ የመጨረሻ ደንቆሮ እዚህ ዓለም ላይ የማውቀው ሰው አንተ ነህ ያልኩት። ገበያው ቫልዩ የሚያደርገው ስለ ቫልዩ ብቻ ነው። it doesn't matter ምን አይነት ጾታ ይኖር፣ እድሜ ስንት ይሆን፣ የት ነው የተወለድከው፣ it doesn't care። አንተ ምን አይነት እሴት አለ ነው ትልቁ ጥያቄ። ምን አለ? ምን የሚሸጥ ነገር አለ? እሴት ማለት እንገልብጠውና የሰው ቁስል፣ የሰው ህመም፣ ሰው የሚፈልገው ነገር ምን አለ አንተ ጋር? ሁሉም ሰው የሆነ ነገር አለው። ላያቅ ይችላል። ስለ ቢዝነስ በጣም ጭፍን የሆነ እይታ ስላለው ወይም ስላልተገለጠ ኮንሽስነሱ ሎው ስለሆነ ነው እንጂ ኢትዮጵያ ውስጥ ገንዘብ እንደ መስራት የሚያመች ሀገር አለ ብዬ እንደ ኢትዮጵያ ገንዘብ መስራት I swear to God በዚህ ፕሪንሲፕል ብዙ ችግር ስላለ አሁን ኢትዮጵያውያን እዚህ ሀገር ያሉ ኢትዮጵያውያን ከኢትዮጵያ ወጥተው ውጭ ሀገር ገንዘብ የሚሰሩ ይመስላችኋል። good for you ትሰራለህ ሜቢ ወደኋላ ልናወራ እንችላለን። ግን ሪሊ ህጉን ካልሰበርከው በስተቀር ስታተሱ ሃይ የሆነ ኢንካም ሃይ የሆነ ሲኢኦ አታገኝ። እንግዲህ ብዙ የተሰደዱ ኢትዮጵያውያን አሉ። የማይክሮሶፍት ሲኢኦ ሲሆን አላየንም፣ ወይም የትልቅ ካምፓኒ ፋውንደር ሆኖ አልሰማንም። it's very very rare። ለምንድን ነው ኢትዮጵያ ቢዝነስ ለመስራት እጅግ በጣም አሪፍ ናት ያልኩት? ብዙ ችግር ስላለና ብዙ መፍትሄ ስለሌለ ነው። ወይም ብዙ ችግር አለ፣ ጥቂት መፍትሄ አለ። ኢትዮጵያ ውስጥ ኤኒቲንግ ብትሸጥ ገዢ አለ። ኤኒቲንግ ብትሸጥ ገዢ አለ ኢትዮጵያ ውስጥ ኤኒቲንግ። ከተሳሳትኩኝ ኑሮ ተወዷል። ኑሮ የተወደደው ለምንድን ነው? ስለምትገዙ ነው። አውጥታችሁ መግዛት ላይ ነው ያላችሁ። ኮንሱመሪዝም ነው። ቤታችሁ ውስጥ ብንገባ እጅግ በጣም ብዙ ነገር አለ። የሚያሳዝነው ግን ከውጭ ሀገር የመጣ ነው። so the thing is እኔ ገንዘብ እንዴት እንደሰራው ልንገር። ኤግዛክትሊ ስታርትድ ከዜሮ ነው የጀመርኩት ከአንድና ከአንድ ከመማር ነው። መጀመሪያ አለማወቅን፣ ድንቁርናዬን፣ ድህነቴ ያመጣው ምንድነው ካልኩ አላውቅም። ብዙ ሰው የሚያውቅ ይመስለዋል፣ ግን ምንም አያውቅም። ስለ ገንዘብ አያውቅም። ባንክ ነው የሚሰራው። የሰው ገንዘብ ሊቆጥር ይችላል። ገባ? ስለ ቢዝነስ አያውቅም። ስለ ቢዝነስ ሞዴል አያውቅም። ስለ ቢዝነስ ፕላን አያውቅም። ስለ አእምሮ አያውቅም። እኔ ምንም የማላውቅ ሰው ነበር። አይ ሪሜምበር ከዩኒቨርሲቲ ስወጣ የመጨረሻ ደንቆሮ ሶሪ ፎር ዘ ወርድ የመጨረሻ ደንቆሮ እዚህ ዓለም ላይ የማውቀው ሰው አንተ ነህ ያልኩት በድፍረት። 40 ምንጭ ያሉ ጓደኞቼ ማሬ ዞራት መጣው ምርቃውን እንደግሰው በሬ ነው የሚታረደው፣ እንጨፍራለን፣ ሽልማት እያወጣን ነው፣ ፓርቲው አለ ፓፓፓፓ it's just a fake ውሸት። አላቅም ማመን አውቃለሁ። ሄጄ በሬው ታርዶ ጋውን ለብሼ የአቶሸቱ ልጅ ተመረቀ ተብሎ ነው that's no አይልክም። እግዚአብሔርን ኦኬ እግዚአብሔርን እሺ ሰው አንድ ዛፍ ስር ቁጭ ብዬ ማስታወሻ ገዛውና ጻፍኩ። now ኢትዮጵያ የምትችለው ሰጥታለች፣ ከድህነት አላስመለጠችም፣ የቤት ክራይ የለም፣ ቤተሰቦችም ዳናቸው። now if there is any chance, if there is one day አንድ ቀን ካለ በዚች አንድ ቀን ላይፍ ምን እንደሆነ ፊገር አውት አድርግ። እዚህ ዩኒቨርሲቲ ውስጥ ነው ያለው፣ ዋይፋይ አለ፣ ኮር i3 ላፕቶፕ አለክ። ሶ እግዚአብሔር ፈቅዶ ጥበቃዎቹ በሩን ከፍተው ካስገቡና ኢንተርኔት ያለበት ብሎክ ላይ ከሆንክ you get yourself bro figure it out እግዚአብሔር ይመስገን። every day was an opportunity to learn። ተማሪው ዝግጁ ሲሆን አስተማሪው ይመጣል። ከምን ጀመርክ? ምን ከመማር ነው የጀመርከው? ሶስት ነገር። አንደኛው እኔ ማን ነኝ? what is mind? what is God? what is spirituality? how to think, how to feel, what is belief? እንደዚህ ጥያቄዎች አሉ። another is technology
ምንድነው የሚመጣው ዘመን ምንድነው የሚሆነው? ምን አለ? ሶስተኛው ገንዘብ ያንቺ ድንጅ ማኒ ቢዝነስ what is business ምንም አላውቅም። አሁን እናንተ ስለ ቢዝነስ ምንም እኮ አናውቅም በቃ እኔ አናውቅም ምንም አናውቅም በቃ ገባ ጌሪ ይሄ ዲቫይስ እያለ ሲያወራ ይሄ ዲቫይስ ይሄ የሚሰራው ገንዘብ ሲል እኔ ምንም አላውቅም። ምን ነው የሚያወራው ሰውዬ? ምንድን ነው የሚያወራው? ቁጭ ብዬ የ4 ሰዓት ቪዲዮዎችን ማድመጥ አለብኝ። የ4 ሰዓት ቪዲዮዎችን ማድመጥ አለብኝ ማለት በዚህ በሚቀሸበሽ ዓለም ውስጥ ጓደኞቼ እየበሉ ሲፖስቱ ምርቃቸውን ሲፖስቱ ከችኮቻቸው ጋር ሲዝናኑ አመት በዓል ሲያከብሩ እኔ በፋራው ዋሻ ውስጥ ቁጭ ብዬ በጣም የሚከባብዱ መጽሐፎችን እያነበብኩ ነበር። ህግ ነበረኝ one book per week ተው እንጂ yes እኔ 2019 ላይ 56 መጽሐፍ አንብቤያለሁ። that was the best year. that's a lot አሁን ማንበብ አይጠበቅብኝም። ውሸቴን ነው። በጣም ማንበብ የሚጠበቅብኝ ግን ያኔ ያነበብኩት ብዙ ነገር ሰርተዋል። በጣም ከየቱ ጋር እንዳገኘሁት አላውቅም፣ ግን ሳወራ የሆነ ነገር ይወጣል ማለት ነው። የትኛው መጽሐፍ ነው እንኳን አታውቀውም እኮ ግን ሰርተዋል ሳታስበው። በየቀኑ ልክ እንዴት ነው ጂም ስትገባ ሰውነት ስፖርት እንደሚሰራው አእምሮ ስፖርት ይሰራል ማለት ነው። ቡክ ብቻ ነበር አይደለም። I was consuming a lot of long form videos. ዩቲዩብ ላይ ቁጭ ብዬ በስመ አብ ቅጥቅጥ አድርጌ መማር ጀመርኩኝ ማለት ነው። ሰው የሆነ ጨለማ ውስጥ የነበረ ልጅ አንድ መጽሐፍ የገፋው ትንሽ የብርሃን ሳይ አእምሮዬ ወደ ኦርደር ስቴት መጣ። ሁለት አይነት የአእምሮ ስቴት አለ። ኮንፊውዥን አለ፣ የሆነ ግራ የተጋባ ምን እንደሚፈልግ ማያቅ፣ እሴቱ ምን እንደሆነ ማያቅ፣ ፐርፐዙ ማያቅ፣ ግራ የተጋባ ፋይናንሻል ፕላን የሌለው ወዴት እንደሚሄድ ማያቅ አእምሮ አለ። and two ኦርደር ያለው አእምሮ ኦኬ ይሄን ነው የምፈልገው ከዚህ እንደዚህ ጊዜ ይፈጅብኛል ይሄንን አላቀም ይሄን ሰው ማግኘት አለብኝ የሚል ኦርደር የሆነ አእምሮ መምጣት ጀመረ ማለት ነው። ስትራክቸር ያለው በስትራክቸር የሚያስብ ቅርጽ ፎርም ያለው ነገር absolutely so I started finding myself እኔ ማለት ማነቃቃት እንደሚችል ገባኝ። ለምን ያኔ የሰማቸው የነበሩት ቪዲዮዎች የነ ቶኒ ሮቢንስ የነ ጂም ሮን የነ ቦብ ፕሮክተር ሞቲቬሽናል ስፒከሮች ናቸውና there's a fire in me ስትሰማቸው ይነዝራል። I am motivational speaker so አልኩኝና I like somewhat ልጠግባቸው so ያገኘሁትን ሰው ሁሉ ሳነቃቃ እኔማ ሞቲቬሽናል ስፒከር መሆን አለብኝ ብዬ ወሰንኩኝ ማለት ነው። so that እንዴት በቃ ዕውቀቱን ይዤ መጽሐፉን አንብቤው ያገኘሁት ሰው ሁሉ ላይ ያደነቀኝ እየተገረመብኝ ምን አይነት ልጅ ነው እያለኝ even I'm very disciplined በጣም ዲሲፕሊን ላይፍ ነው ያለኝ ግን ኢትዮጵያ ህዝብ ማያቀኝም ዓለም ማያቀኝም። that's how ብዙ ወጣቶች አሉ ይሄን እያዩ በጣም ዕውቀት ያላቸው በጣም ጥበብ ያላቸው በጣም አቅም ያላቸው የኢትዮጵያ ህዝብ ማያቃቸው ብዙ ወጣቶች አሉ። that's how friend Gary V አገኘው ጌሪን nice እግዚአብሔር ነው መልሳየው most people are a keyboard activists የሚል ስፒች አለው አየሁት this guy ያለኝ እግዚአብሔር አድምጠዋል። so he told me ማርኬቲንግ ምን እንደሆነ ስፔሻሊ ሶሻል ሚዲያ ማርኬቲንግ ምን እንደሆነ ቲክቶክ ምን እንደሆነ ኢንስታግራም ምን እንደሆነ ብዙዎች የሚያውቁ መስላቸዋል። ቲክቶክ ስለተጠቀሙ ቲክቶክን ታውቃለህ? አውቃለሁ። አታውቀውም። ፌስቡክን አታውቀውም። ኢንስታግራም so that I consumed ምን ያህል ሶሻል ሚዲያ ፓወርፉል እንደሆነ አስታጠቀኝ ማለት ነው። I consumed almost everything ማለት ነው። ሰዎችን አግኝቶ ሲያወራ ከራፕሮች ጋር ሲያወራ ካልቸሩ ምን ጥቅጥቅ አድርጌ ገባኝ። ሶ ያኔ ስልክ አልነበረኝም። አይፎን የሚባለው ስልክ እጅግ በጣም ወሳኝ እንደሆነ ገባኝ። ለቀረጻ እና ለምንድን ነው ሎጆ አለኝ መቼስ እኔ ታክሲ ውስጥ ሆነ እኮ ሰው አይፎን 70 ይዛል አሁን ማለት ነው። ታክሲ ተሰልፎ ሄሎ ስትል አይፎን 70 ነው አይጠቀምም እኮ አይጠቀም። ሶ ላይ ገባኝ። ያኔ ጽሁፍ ነበር የምጽፈው። ጽሁፍ እየጻፍኩኝ በቀን 2 ፖስት አለው ጠዋት ማታ ፌስቡክ ላይ ነው ፌስቡክ ላይ ቴሌግራም ላይ ኢንስታግራም ላይ በቀን 2 ጽፋለሁ። የሚገርም ጽሁፍ ነው የምጽፈው። አሁን ሰዎች ስልክ የለኝም ስልክ አትሰጠኝም ከጽሁፍ ጀምር if you're good so የጻፍኩ አማራጭ ስለሌለኝ እኮ ነው። የሚገርም ጽሁፍ ነው ግን የምጽፈው። ሰዎች ግን ይከታተሉኝ ነበር። you know what አንድ ሰውዬ ዩኬ የሚኖር ሰውዬ አይፎን 7 ላከልኝ ማለት ነው። game over I started to create continuous የሆነ የማያቋርጥ motivational content on TikTok, on Instagram, on Facebook, on YouTube and
the rest is history ብዙ የማደንቅልህ ነገሮች ቢኖሩም እንደው አንዱን ዋነኛው ምረጥ ካልከኝ ግን ከማንያዟል የማደንቀው ኮንሲስተንሲ ያለማቋረጥ ለረጅም ጊዜ ሶሻል ሚዲያ ላይ ብዙ የሚጠሉት ብዙ የሚሰሩ ሰዎች እያሉ ግን ስቲል ሾው አፕ ያደርግ ነበር ስቲል ግን ይመጣ ነበር በየጊዜውና ብዙ ሰው ይሄንን ነገር ያጣዋል እና በጣም ዲስአፖይንት የሚያደርገኝ በአንተ እምነት አንድ ሰው የሆነ ነገር ፌል አደረገ አልሰራልኝም አልተሳካልኝም ከማለቱ በፊት ምን ያህል ጊዜ ነው መሞከር ያለበት ቁጥሩን ያ ሰው ዲሳይድ የሚያደርገው ግን ብዙ ሰዎች ስኬትን አንደርስቲሜት ያደርጉታል የሆነች ቲክቶከር 10,000 ፎሎወር ኖሯት ወይም የሆነ 500,000 ፎሎወር ኖሮት አንደርስቲሜት ይደረጋል ኖ ብሮ ዲሲፕሊን እና ኮንሲስተንሲ ማለት አንድን ነገር ሳትሸለም ምን ያህል ሳታቋርጥ ታደርገዋለህ እኔ በህይወቴ አቋራጭ መንገድ አልወድም በአቋራጭ የማገኘውን ነገር አልፈልግም I don't want that ይቅርብኝ I have to work so much hard በህይወቴ ላቆም ጫፍ ላይ ደርሼ ለምሳሌ ሬስቶራንቴ ከቲሞቼ ጋር አውርቼ this is not for us በቃ ይሄ ለኛ አይደለም ብዙ ዋጋ እያስከፈልን ነው የሚዲያው ስራና ትሬኒንግ ላይ ማተኮር መቻል ወይ ሌላ ቢዝነስ መጀመር አለብን we just trust and after 2 weeks ሰዎች መምጣት ጀመሩ after 2 weeks and now like what is going on again ያለማቆም power ብዙ ሰዎች ያቆሙበት ቦታ ላይ አንድ ቀን ቢቀጥሉ ህይወታቸውን የሚቀይር ነገር ያገኛሉ እኔ ይሄ ገብቶኛል ይሄ ድብን አርጎ ገብቶኛል የሆነ መጽሐፍ ላይ ያነበብኩት ታሪክ አለ ቻይና ውስጥ አንድ ዛፍ አላሉ 5 ዓመት ምንም አያበቅልም አሉ ከዛ በ6 ወር የሚበቅለው አሉ ስንት ፊት ነው ሰማይ የሚነካ ርዝመት ይኖረዋል ማለት በአንድ ጊዜ you know what I'm saying እኔ ለምሳሌ አሁን 100,000 ብር በስንት ጊዜ ይሰራል ይባል shut up man I can make it like እንደዚህ ላይ ግን 10,000 ብር ለመስራት 10 ዓመት ፈጅቶብኝ ያውቃል አንዴ ፒካሶ ላይ ነው ምናምን ላይ ያሉ ሰዎች መጣቆ ሆነ አላውቅም ይሁን የሚገርም ስዕል ስሎ ውድ ሚሊዮን ብር ተከፈለው ደቂቃ ውስጥ ይሄን ሁሉ ብር በዚህ ደቂቃ ውስጥ ይችላል ለመሳል ስንት ዓመት ለፍቻለሁ true አንዳንድ ሰዎች ከላይ ነው የሚያዩት እኔ አንድ ነገር በጣም እርግጠኛ ነኝ ስኬት የሚፈልገው ነገር አንድ የምትፈልገውን ነገር ማወቅና 99% ልበል አለማቆም ነው በቃ ይሉን ስታ ውደቅ ቀጥል ተነስ ቀጥል አጨበጨቡልህ ቀጥል ብሩን አገኝ ቀጥል አታገኝ ቀጥል if you keep moving ስኬት ወደ አንተ መምጣቱ አይቀርም